ለዚህ ቤት ማይ በማንም እየተመጣ አልኖራትም እሺ በጣም ጥሩ ነው ታዲያ ውልቅ ማለት ነው ማን ያዘሽ ታላችሁ ደግሞ ማይ ባራሴ ስታርገ ሲከል ያለ ደስ ይላችኋል ጉረኛ መቼም አታደርግም ለካፊ አሳያችሁ ነው ታላት አረ ተይ ሰላም ስመሽ እኮ ጉንጬን አደማሽ ታዲያ ሚስምሽ ሰው አግኝተሽ ነው እንዴ አረ እባክህ ያው ላንተ ዳይመንድ ራሱ ብትሰጠኝ አልሳብልም ለሰላምዬ ግን ይሄው እስቲ በጣም ታምራላችሁ አንተ ብትገባ ግን አስበው ፎቶ እንዴት እንደሚበላሽ ዳጣይ አረ እንደዛ አይባልም ነውር ነው እንዴ ሰላምዬ ለምንድን ነው የማይባል ያውልሽ ናታን ወንድም የለውም እንጂ ዋንዳለች ከሆነ እነምጥን ቤት የተገዛውን ፍየል ይመስላል ብላኛለች ለበዓል አቤት እነዚህ ልጆች አሁን አንቺ እንደ እውነት ውሃን አምነሻት ነው ናታንዬ እነሱን ዝም በላቸው እሺ አንተ ብቻ ቆንጆ ፎቶ አንሳን ይሄው ያነሳው ነው ሰላምዬ ግን ቤቢ ሾሪ በደንብ አትንሽ እንዴ እኔ ፈለኩት ከዳጣዬ ጋር መነሳት ነው ሰላምዬ በቀናት እኮ እብድ ስላለ ነው በቀናት እርር ስላለ እኮ ነው ዳጣ ስነ ስርዓት ያጂ ከምን ታምራላችሁ ቁጭና ተናርጅ የምትመስሉት የእውነት እንመሳሰላለን እንዴ አዎ ከመር ቁጭና ተናርጅ ታዲያ ነን እኮ ደረጀ እንደፈራው ሰላም ነገሮችን ልታበላሽ ከጫፍ ደርሳለች። በወሬ መሃል በድንገት ቃል ያስገባትን ረስታ የዘባረቀችው ሰላም እንደምንም ብላ ነገሩን ለማስቀየስ ብትሞክር ነገር ግን ዳጣ እንዲሁም ናታን ነገሩን ችላ ብለው የሚያልፉት ነገር አይደለም። ፎቶ እየተነሱ በነበሩበት ወቅት አምልጧት ልጇ እንደሆነች የተናገረችው ሰላም ሳታውቅ በድንገት ሙሉ ቤተሰቡን ሊበጠብጥ የሚችል ሚስጥር ነው ዘርግፋ የነበረው። ናታን የደረጀ ሌላ ሴት ጋር ሄዶ መውለድ እውነት አልመስል ብሎ ጭንቅላቱ ላይ እየተመላለሰ እስካሁን ድረስ መልስ አላገኘም። አሁን ደግሞ ሰላምን ያፍ ወለምታ ሰምቶ ብቷሽ እንኳን የሚያምናት አይመስልም። እናንተ በሰላም ቦታ ብትሆኑ ምን ልታደርጉ ትችሉ ነበር? ሐሳብ እንዲሁም አስተያየታችሁን ጻፉልን። ሰላም ዳጣ ልጇ እንደሆነች ካወቀች በኋላ ለመጀመሪያ ጊዜ ስታገኛት ስሜቷን መቆጣጠር ከብዷት ስትቁነጠነት ማርታ አስተውላት ምን እንደሆነም ጭምር ጠይቃት ነበር። ደረጀም በፍርሃት እየተርበተበተ የተደበቀ ሚስጥር እንዳይፈነዳ ከዳጣ ጋር አንድ ላይ ይዘዋት ወደ መኝታ ቤት ይወስዷታል። በዛን ሰዓትም በኋላ እናቷ አርጁን በር ላይ ቤታቸው ድረስ መጥቶ በድጋሚ እያስቸገረ እንዳለ ይነገረቻት። ደረጀና ዳጣም ሰላምን ካደረሳት በኋላ ዳሪም እባክሽ ራስሽን ተቆጣጣሪ ብሎ ሲያስጠነቅቃት ሰላምም አታስብሽ ሂድ በቃ ጋሼ ብላ ስትለው እሱም ካልሽሽ ብሏት ይወጣል። ወደ መኝታ ቤቱም ሲገባ ማርታን ያገኛትና ማውራት ይጀምራሉ። እሷም ቀጥላ እኔ ምልህ ዳይሪ አስተዋለ ከሆነ ሰላም ባህሪዋ በጣም ተቀይሯል። ምናልባት ጫና ብስተንባት እየበደናት ይሁን በተለይ ከተመለሰች በኋላ ልክ አይደለችም ስትለው ደረጀም ምናልባት ራሷን ስታስረወደቀሽ ሊሆን ይችላል ነገር ግን አሁን ተረጋግታለች ይኸውልሽ ስራ ልስራ ካለሽ ለራሷ አትከልክሏት ባይሆን ብናግዛት ነው የሚሻለን ብሎ ሲላት ማርታም ከሱ ግን ሌላ ሰራተኛ ብንጨምርላት አይሻልም ብለህ ነው ብታይ እኮ ደሪ አንድ ቀን ብትታመም ልጆቹ ተንጫጭተው ሊሞቱ ብላ ስትለው እሱስ ልክ ነሽ በቃ ሌላ አዲስ ሰራተኛ እናመጣለን ብሎ ይመልስላታል። ማርታም ቀጥላ ደግሞ ሳትነግሪ ያ ልጅ አሁንም የቢን ተከታትሎ እዚህ ሰፈር ድረስ መጥቶልሃል ብላ ስትነግረው በንዴት የእውነትሽን ነው ከዚህ በፊት መታሰሩ ምንም አላስተማረውም ማለት ነው ግድ የለም ማርቲ ለኔ ተይው እንደዛ ከሆነ በድጋሚ ለፖሊስ ነግሬ ያስቀፈድደዋለሁ ይላታል። ማርታም ቀጥላ እንደዛ ይሻላል ግን ዳሪ ከዚህ ሁሉ ለምን የናታንን አባት ደውላ አናግረህ ብንገላገል አይሻልም ስትለው ዳሪ እንዳታስቢ ማርትዬ ይሄንን ነገር ከዚህ በፊትም ነግሬሻለሁ ይሄ ነገር በፍጹም አይሆንም እሱ እኮ በፍጹም አይወዳትም ይልቅ አንቺም ዝም ብለሽ አትድከሚ እና ደግሞ ናታን ወዳታለሁ ካለም ላግባት ብሎ ይምጣ በስርዓቱና በወጉ ሽማግሌ የላክና ልጃችሁን ስጡኝ ይበል እኛም እንስጠው ብሎ ሲላም ማርቲ እንዴ ዳሪ ስርዓቱማ ግድ ነው እናችን የመሰለች ወርቅ ልጅ ዝም ብሎ ላፍ ሊያደርግ ነው እንዴ ብላ ትለዋለች። በዛን ሰዓት ዳጣና ሰላም ማድ ቤት ሆነው የሆዳቸውን እያወሩ እየተጫወቱ የድሮ ያለፈ ታሪካቸውን እያወሩ የእናትና የልጅ ጊዜ እያሳለፉ ምግብም እየሰሩ ነበር። ምግባቸውም ደርሶ ከበሉ በኋላ ወደ ሰላም መኝታ ቤት ሄደው አብረው ይተኛሉ። በነጋታውም ጠዋት ኤቢና ውሃ መመገቢያ ጠረጴዛ ላይ አብረው ተቀምጠው ቁርስ ለመብላት እየተጠባበቁ ኤቢም ቀጥላ ቁርስ የለም እንዴ ለምንድን ነው እስካሁን የቆየው ብላ ውሃን ስትጠይቃት ውሃም ዳጣ ካልመጣች ዛሬ ቁርስ የለም ብላለች
ትላታለች ሰላምዬ። ለኔ ግን ደብቃ ሰጥታኛለች ኤቢም እንዳታይሽ ብላ ስትላት አቢጌል በንዴት ማን አባቷ ስለሆነች ነው እሷ ሳትመጣ አትበሉ የምንባለው? ያቺ ደግሞ በጣም እያበዛችሁ ነው። ሰራተኛ መሆኗ አረሳችሁ መሰለኝ። በአሁን ሂጂና ቁርሱን ቶሎ አቅርቢው በያት እኔ ልወጣ ነው ቸኩያለሁ ብላ ውሃን ትልካታለች። እንደሄደችም ናታን ይመጣል። ከአቢጌል ጋር ሰላምታ ይለዋወጡና ይቀመጣል። ኤቢም ቀጥላ ሰምተሃል ያቺ ያለችው ዳጣ ሳትመጣ ምግብ አላቀርብም ምናምን እኛ ብር እንደምንከፍላት ረሳችሁ መሰለኝ ብላ ስትለው ናታንም ምን ሆነሽ ነው? ሰላም እኮ ነብሰ ጡር ናት ሲሆን እኮ አንቺ ነበርሽ ሰርተሽ ልታበያት የሚገባው ጭራሽ ደግሞ እሷም ላይ ልትጮህ ያምርሻል እንዴ ብሎ ሲላት የበለጠ ተናዳ አሳያለሁ እሺ ምን እንደማረጋ ብላ ዝታ ወደ ማድ ቤት ትሄዳለች። እንደደረሰችም ለምንድነው ቁርስ የማይሰጠን ብላ ስትጠይቃት ሰላም ወይ ብዬ አንድ ላይ ብሉ ብዬ እኮ ነው ዳጣም እየመጣች ስለሆነ ብላ ስትላት ኤቢም ስለሷ እኔ ምን አገባኝ ሲጀመር አንቺ እኮ ስለሷ ምን አገባሽ እሷ የትም ትዞራለችና እኛ ሳንበላ ማርፈድ አለብን ብላ ስትጠይቃት ሰላምም ኤቢ አንድ ላይ ብትበሉ ቆይ ምን ችግር አለው ብላ ጥያቄዋን በጥያቄ ትመልስላታለች። ኤቢም ቀጥላ እኔ መቼም ከሷ ጋር አልበላም ታስጠላኛለች ሲጀመር አንቺና ያቺ ዱርዬማ የሆነ ነገር አላችሁ እየተማከራችሁ ነው ቤቱን ብትበጠብጡት ሰሚኛለሽ እንደውም በተኛችበት አንቄ ነው እሺ መገለልሽ ስትላት ሰላም በንዴት ምንድነው ያልሽው ብላ በጥፊ ትደረግማትና ሰሚኛለሽ እስከዛሬ ድረስ ያሰቃይሻት ይበቃሻል እሺ ብላ ስትላት ሁኔታውን ያየችው ውሃን በድንጋጤ እየሮጠች ወደ ሳሎን ትሄዳለች። አቢጌልም አንቺ እኔን ነው በጥፊ መታሽኝ አይደል አሳይሻለሁ እሺ እዚህ ቤት አትኖሪያትም ብላ በፍጥነት ከቦታው ዞር ትላለች። እየሮጠች የመጣችው የነበረችው ውሃም እየተደናበረች ናታንና ዳጣ የተቀመጡበት ጋር ትመጣና እየተንተባተበች ሰላም ኤቢን በጥፊ መታቻት ብላ እየነገረቻቸው ከኋላ ኤቢ ትደርስና ሰሚኛለሽ እዚህ ቤት አትኖሪያትም ወይኔ ወይ አንቺ ብላ ፎክራ ስትወጣ ናታንም ኤቢን ለማረጋጋት ወደ ውጭ ይወጣል። ከሰዓታት በኋላ ማርታ ከስራ ወደ ቤት ስትመጣ ጠብቃ አቢጌል ሰላም እንደመታቻትና ለዚህ ነገር ሁሉ ምክንያት ደግሞ ዳጣ እንደሆነች ትነግራታለች። ማርታም ግራ ተጋብታ እርግጠኛ ነሽ ሰላም ናት የመታችሽ ብላ በድጋሚ ትጠይቃታለች። ኤቢም አላመንሽኝም አይደል ሂጂና ጠይቂያት ምንም ሳልላት ሄጂ ቁርስ ስጪኝ ስላልኳት ብቻ ነው በጥፊ መታችኝ እኔ ትልቅ ልጅ ነኝ ለምንድነው ዝም ብላ ያለ ምክንያት ምትመታኝ ብላ ስትል ማርታም እንኳንም መታችሽ ዳይፐርሽን ቀይራ እንዳሳደገችሽ አትርሺ ሂጂ ውጪልኝ ከዚህ ብላ ታስወጣታለች። በነጋታውም ጠዋት ነው ሰላምና ዳጣ ሆኖ ፎቶ እያነሷቸው ሰላም አምልጧት ዳጣ ልጇ እንደሆነች የተናገረችው። በቀጣይ ምን የሚፈጠር ይሆን? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮዎቹ ሲለቀቁ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።